ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ተመልሰናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። በምስራቅ አርሲ የተጨፈጨፉትን ኦርቶዶክሳውያንና የተቃጠለውን ቤተክርስቲያን አስመልክቶ መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉ ይገኛሉ። በአሁኑ ሰዓት የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ ለቢቢሲ አፋን ኦሮሞ እንደገለጹት በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ አብዲሳ ሸኔ ሲሆኑ የኦሮሞ ነጻነት ሰራዊት ግንባር ኦነግን ስም ለማጥፋት የሚሰለጥኑ ናቸው በማለት ጉዳዩን ውድቅ አደረጉ። በጉዳዩ ዙሪያም ጥብቅ መልእክት አስተላለፉም። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አጀንዳ መሪ የሆኑት ከፍተኛው አመራር አብዱራህማን ማህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸው ተገለጸ። ኦብነግ ከፋኖ ጋር ንግግሩን በይፋ መጀመሩንም አስታውቋል። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በአርሲ ጠለታ በኦርቶዶክስ እምነት ተከታዮች ላይ ጥቃት ከመፈጸሙ በፊት የወረዳውና የቀበሌ አመራሮች ለወረዳው ሕዝብ ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ በማለት ለገበሬው ጥይት ሲሸጡ እንደነበር ተገለጸ። ዝርዝር መረጃውን ይዘናል። በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሮም። ኦብነግ ከፋኖ ጋር መነጋገሩን ይፋ አደረገ። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አጀንዳ መሪ የሆኑት አብዱራህማን መሐመድ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። አፍሪካን ኢንተለጀንስ ትላንት ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አጀንዳ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንደሚፈጥሩ ከግብጽና ኤርትራ መንግስታት ጫና እየተደረገባቸው መሆኑን ዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረቱን የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌላ ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መለሱ። አፍሪካን ኢንተለጀንስ እንደዘገበው የኦብነግ አጀንዳ ከሌሎች ኃይሎች ጋር ትብብር እንዲፈጠር በሱዳን፣ ኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡ በአስመራና በፖርት ሱዳን ስብሰባዎች ማድረጋቸውንም ጠቅሷል። በአርሲ ጠለታ በኦርቶዶክስ እምነት ተከታዮች ላይ ጥቃት ከመፈጸሙ በፊት የወረዳውና የቀበሌው አመራሮች ለወረዳው ህዝብ ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ፣ ዋጋው 118 ብር ነው፣ ህይወታቸው ይቀድማል በማለት በማባበል ገበሬው ያለ የሌለው ንብረቱን እየሸጠ የሌለው ደግሞ እየተበደረ ህይወት ይቀድማል በማለት በትንሹ ከ10 ሺህ እስከ 50 ሺህ ብር እንደከፈለ የአካባቢው ነዋሪዎች ለአዩዝ አበሻ ገለጹ። በግዴታም ጭምር አዋጡ የተባሉ እንዳሉም ገለጹ። በአንድ ቀበሌ በአንድ ቀን ከ1 ሚሊዮን በላይ የጥይት ብርም እንደተከፈለ የአካባቢው ነዋሪዎች ለአዩዝ አበሻ ጠቀሱ። ይህ ከተፈጸመ 20 ቀን አልፎታል። ህዝቡ ጠላት ከቦናል፣ ጥይት ይሰጠን ለምን ቆየ በሚል ከቀበሌ እስከ ወረዳ ሄዱ። በቅርቡ በወረዳው አዳራሽ ስብሰባ ተደርጎ ጥይት ይሰጠን ሲሉ ለወረዳ አስተዳዳሪ ጥያቄ አቀረቡ። የወረዳው አመራር የሰጠው ምላሽ እኛ ለዚች ብር ነው ወይ እኔ 7 መትረየስ ገዝቼላችኋለሁ የሚል መልስም ይሰጣቸዋል። ይህ ሁኔታ ህዝቡን አስቆጥቷል። ትንሽ ሳይቆይ ጥቃቱ ተፈጸመ። የዚህ አካባቢ ገበሬ ጠንካራ ነበር። በተተኳሽ እጥረት ምክንያት ብዙ ጉዳት ሊደርስበት እንደቻለ ነዋሪዎች ለአዩዝ አበሻ ገለጹ። በአርሲው ጥቃት መንግስትና የኦሮሞ ነጻነት ሰራዊት ግንባር ኦነግ እርስ በርስ እየተወነጃጀሉ እንደሚገኙ ተገለጸ። ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመ ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጾ ቢሮ ባወጣው መግለጫ
ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍ ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱም ተዘግቧል። የኦነግ ዋና ጦር አዛዥ ከፍተኛ አማካሪ የሆኑት አቶ ጂራና ጉደታ ስለ ጉዳዩ ከቢቢሲ አፋን ኦሮሞ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገለጹ። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካለው በኋላ ታጣቂ ኃይል ምርጫውን አስመልክቶ መንገድ በመዝጋቱ መንግስት የኦሮሞ ነጻነት ሰራዊት ግንባር ኦነግ ጦርን ስም ለማጥፋት ድርጊቱን እንደፈጸመው ገለጹ። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ አፋን ኦሮሞ የተጠየቁት አቶ ጂራና ስለ ጉዳዩ ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ ሽመልስ አብዲሳ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው በማለት የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂራና ጉደታ ስለ ጉዳዩ ምላሽን ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንድ ወረዳዎች በታጣቂዎች በተፈጸመ ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን ህልፈትና ህልፈተ ህይወትና ቤተክርስቲያን መቃጠልን በማስመልከት የተሰማውን ጥልቅ ሐዘን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አማካኝነት ከገለጸች በኋላ ቋሚ ሲኖዶሱ በጉዳዩ ዙሪያ ጥልቅ ውይይት በማድረግ ያሳለፈውን ውሳኔ ተከትሎ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ዲሞቅሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የተመራው ከፍተኛ የቤተ ክርስቲያናችን የልዑካን ቡድን ከሰላም ሚኒስትር አቶ መሐመድ እንድሪስ ከሚኒስትር ዴኤታ ከዶክተር ሃይረዲን ተዘራና ከሚኒስቴር መስሪያ ቤቱ ከፍተኛ የስራ ኃላፊዎች ጋር ተወያዩ። በውይይቱ ወቅትም ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስሮስ በምስራቅ አርሲ በአስኮ በሽርካ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ በደረሰው የህይወት ጉዳት እና በጥንታዊ ቤተ ክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩ ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና ሰላምን እንዲያሰፍን ገለጹም። አያይዘውም በአሁኑ ወቅትም በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሰው የሚቋቋሙበት ስራ እንዲሰራ ወንጀሉን የፈጸሙ ሰዎች ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግም ጠይቀዋል። በውይይቱ ላይ የተገኙ ብፁዕ አቡነ ኤልሳ የምስራቅ አርሲ የጅጅጋ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃ አስደግፈው አቀረቡም። የሰላም ሚኒስትር አቶ መሐመድ እንድሪስ በበኩላቸው በተፈጠረው ችግር እጅግ ማዘናቸውን ገልጸው በመንግስት በኩል አስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድን ሪፖርት መሰረትን በማድረግ አስፈላጊውን እርምጃ ይወሰዳል ብለዋል። ከዚህ ጉዳይ ጋርም በተያያዘ ብፁዓን አባቶቻችን በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይትም አደረጉም። በውይይቱ ወቅትም የክልሉ ከፍተኛ የስራ ኃላፊዎች እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠርና ሊከሰት ይችል የነበረውን ተጨማሪ አደጋ ለመከላከል የሚያስችል ከፍተኛ ተጋድሎ ማድረጉን በአሁኑ ወቅትም ወደ ስፍራው አጣሪ ቡድን መላኩና የማጣራት ውጤቱም ተከትሎ አጥፊዎችን ለህግ የማቅረብ ስራ ተጠናክሮ እንደሚቀጥል ጠቁሞ ቤተ ክርስቲያኗ ምዕመናንን ለማጽናናትና ድጋፍ ለማድረግ በምታደርገው ጥረት ሁሉም የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ገለጹ። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ እና የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተፈናቀሉ ወገኖችን ለመደገፍ ወደ ቀያቸው ለመመለስ እንዲሁም የተቃጠለውን ቤተክርስቲያን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግር እንዳይፈጠር ለማድረግ የሚያስችል ስራ በተጠናከረ መልኩ እንደሚያከናውኑ ከልዑካን ቡድኑ ጋር ባደረጉት ማጠቃለያ ውይይት ላይም ገልጸዋል። የዜና ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ክፍል የተሰጠ መረጃ እንደሆነም ተገንዝበናል።